በሀገራችን ያለው የፋይናንስ አሰራር ከጊዜ ወደ ጊዜ የተስፋፋ መምጣቱን ተከትሎ አሁን ላይ ገንዘብ ለማዘዋወር ብድር ለመቀበል እንዲሁም ሌሎች የፋይናንስ እንቅስቃሴዎች በዘመናዊ መልኩ በተለያዩ አማራጮች እየቀረቡ ይገኛል። በተለይም በብድር ዙሪያ ከዚህ ቀደም በነበረው አሰራር ማለትም ከአንድ የፋይናንስ ተቋም ብድር ለመውሰድ የነበረው ቅደም ተከተል እንዲሁም የጊዜና ሌሎች ጉዳዮች ውስብስብ የነበሩ ሲሆን በአሁኑ ሰዓት ከፋይናንስ ተቋማት በቀላልና በአጭር ጊዜ የብድር አማራጮችን ማግኘት ይቻላል። በቀላሉ የብድር አማራጮች ከሚገኙባቸው መንገዶች መካከል ዲጂታል የብድር አማራጭ ይጠቀሳል። በሀገራችን በተለይም ከቅርብ ጊዜ ወዲህ በስፋት ጥቅም ላይ እየዋለ የሚገኘውና በኢትዮ ቴሌኮም የቀረበው የቴሌብር መተግበሪያም የተለያዩ የብድር አማራጮች ያሉት ከመሆኑ ባሻገር ለአነስተኛም ሆነ ለከፍተኛ ብድሮች የሚጠይቀው ማስያዣ የሌለው በመሆኑ በርካታ ሰዎች ይህንን መተግበሪያ በመጠቀም ገንዘብ እንደሚበደሩ በዚህም ከፍተኛ የገንዘብ እንቅስቃሴ እንደሚከናወን በተለያዩ ጊዜ የሚገለጽ ነው። ታዲያ ከሰሞኑን የቴሌብር አስተዳዳሪ ሆነው ኢትዮ ቴሌኮም በርካታ ደንበኞች ከዚህ መተግበሪያ የተለያዩ የገንዘብ መጠኖችን በብድር መልኩ የወሰዱ ቢሆንም በተቀመጠላቸው የጊዜ ገደብ መክፈል አለመቻላቸውን ይህንንም ተከትሎ ማሳሰቢያ ቢሰጣቸውም ክፍያው መፈጸም እንዳልቻሉ ገልጾ በቀጣይ ከባድ እርምጃ እንደሚወስድ ማስታወቁ ይታወሳል። ይህንን ተከትሎም ጉዳዩ በርካቶችን ያነጋገረ ሆኖ ሰንብቷል። ከቅርብ ጊዜ ወዲህ በከፍተኛ ሁኔታ አነጋጋሪ መሆን የቻለው የቴሌብር ብድር ጉዳይ አሁንም የበርካቶችን ትኩረት የሳበ ጉዳይ ሆኖ ቀጥሏል። ቀደም ሲል ኢትዮ ቴሌኮም ጉዳዩን ወደ ሕግ ሊወስደው መሆኑ ማስታወቁን ተከትሎ የመገናኛ ብዙሃን ቀልብ የሳበው ጉዳይ አሁን ደግሞ የኢትዮጵያ ንግድ ባንክ ተመሳሳይ ይዘት ያለው ማስጠንቀቂያ ማውጣቱ ጉዳዩ አሁንም አነጋጋሪ ሆኖ እንዲቀጥል አድርጎታል። በተለይም ደግሞ ይህ መስከረም 30 ቀን ይፋ የተደረገው የኢትዮጵያ ንግድ ባንክ ደብዳቤ ተበዳሪዎች ደብዳቤው ከደረሳቸው በኋላ ባሉ ተከታታይ 5 ቀናት ብድራቸውን እንዲከፍሉ የሚያስጠነቅቅ ነው። ነገር ግን በርካቶች በዚህ ጉዳይ ዙሪያ የተለያዩ ጥያቄዎችን እያነሱ የሚገኙ በመሆኑ እኛም በዛሬው የልዩ ጥንቅር ፕሮግራማችን ይህንን ጉዳይ ልንዳስስ ብሎም ህጋዊ ሂደቶቹ ምን ይመስላሉ ስንል የባለሙያ ማብራሪያን አካተን መጥተናል። አብራችሁን በመቆየት እንድትከታተሉን የዩቲዩብ ቻናላችንም ሰብስክራይብ፣ ላይክ እና ሼር በማድረግ ብሎም ሀሳብ አስተያየታችሁንም በኮሜንት መስጫ ሳጥን ላይ እንድታደርሱን እየጋበዝን ከአፍታ መሸጋገሪያ በኋላ ዝርዝር ጉዳዮችን ይዘን የምንመለስ ይሆናል። አብራችሁን ቆዩ። የኢትዮጵያ ንግድ ባንክ መስከረም 30 ቀን ለተበዳሪዎች ባደረሰው የማስጠንቀቂያ ደብዳቤ ተበዳሪዎች በቴሌብር ከንግድ ባንክ የወሰዱት የብድር ዕዳ በአስቸኳይ እንዲከፍሉ በፍትሐ ብሔር ሕግ ቁጥር 1772 መሰረት የመጨረሻ ማስጠንቀቂያን ሰጥተዋል። ለመሆኑ ግን ይህ ሕግ ምንን የያዘ ነው የሚለውን ጉዳይ በመመልከት እንጀምር። የፍትሐ ብሔር ቁጥር 1772 ምንድን ነው የሚለውን ጥያቄ ይዘን የሕግ ባለሙያ የሆኑት አቶ ፍጹም አብርሃ ጋር ደውለናል። የፍትሐ ብሔር ቁጥር 1772 የሚገልጸው ምንድነው? አንድ ብድር ተበድሮ በቀኑ ገንዘቡን ያልመለሰ ሰውን በተመለከተ በቅድሚያ ተበዳሪው ገንዘቡን በተወሰነ ቀን ውስጥ ማለትም በሕጉ የተቀመጠው ከ5 ቀን እስከ 7 ቀን ውስጥ እንዲመልስለት የመጨረሻ ጣው የሚገልጽ ድንጋጌ ነው። በዚህም መሰረት ተበዳሪው ማስጠንቀቂያው ከደረሰው በኋላ ገንዘቡን ለአበዳሪው ካልመለሰ ተበዳሪው የወሰደውን ገንዘብ ከሕጋዊ ወለድ ጋር እንዲከፍል በተበዳሪው ላይ የተቀመጠ ድንጋጌ ነው ማለት ነው። ስለዚህ የፍትሐ ብሔር ቁጥር 1772 ማለት አንድ አበዳሪና ተበዳሪዎች ቢኖሩ ተበዳሪው ገንዘቡን መልሳለሁ ብሎ ባስቀመጠበት ቀን ውስጥ ያልመለሰ እንደሆነ አበዳሪው ብሬን ይመልስልኝ ብሎ ፍርድ ቤት ክስ ከማቅረቡ በፊት የመጨረሻ የጽሁፍ ማስጠንቀቂያ ከ5 ቀን እስከ 7 ቀን የሚሰጥበት ወይም እንዲሰጥ የሚደረግበት የህግ ድንጋጌ ነው። የፍትሐ ብሔር ቁጥር አንቀጽ 1772 የሚባለው ነው። በዚሁ የኢትዮጵያ ንግድ ባንክ ለቴሌብር ተበዳሪዎች በላከው ደብዳቤ ላይ ባንኩ ለኢትዮ ቴሌኮም የቴሌብር ተጠቃሚዎች ለማይክሮ ክሬዲት ብድር አገልግሎት የሚውል የብድር ገንዘብ በማቅረብ እንዲሁም ኢትዮ ቴሌኮም ለቴሌብር ተጠቃሚ ደንበኞቹ የማይክሮ ክሬዲት ሰርቪስ መተግበሪያ በመጠቀም የብድር ገንዘቡን እንዲለቅና የተሰጠውን ብድርም በውሉ አግባብ ለመሰብሰብ በተደረገው ስምምነት መሰረት የብድር አገልግሎት እየሰጠ መሆኑን ገልጸዋል። ይህን የባንኩን አገላለጽ ተከትሎ ታዲያ በርካቶች ባንኩ ኢትዮ ቴሌኮም ብድሩን ለደንበኞቹ እንዲለቅና እንዲሰበስብ ከኢትዮ ቴሌኮም ጋር ውል ከፈጸመ ይህ ደብዳቤ ለተበዳሪዎቹ ማሰራጨቱ ልክ ነው ወይ በማለት እየጠየቁ ይገኛል። ይህ ጉዳይ በህግ አይን እንዴት ይታያል ስንል የጠየቅናቸው የህግ ባለሙያ የሆኑት አቶ ፍጹም አብርሃ
ተከታዩን ምላሽ ሰጥተውናል። ባንኩ ወይም ማይክሮ ፋይናንስ ተቋማቶች ቴሌ ብድሩን እንዲለቅና ብድሩን እንዲሰበስብ ከቴሌ ጋር ውል ከፈጸሙ የኢትዮጵያ ንግድ ባንክ በዚህ መስከረም 30 ቀን ያሰራጨው ደብዳቤ አግባብነት አለው ወይ የሚለው ነው። ማለት ባንኩ አንዴ ከኢትዮ ቴሌ ጋር ከተስማማና ኢትዮ ቴሌኮም በቴሌ ብር ሱፐር አፕ በዛ ፕላትፎርም አማካኝነት እንዲለቅና ብሩንም እንዲሰበስብ ከተስማሙ አሁን መስከረም 30 ቀን ያወጣው ወይም ያሰራጨው ደብዳቤ አግባብነት አለው ወይ የሚል ነው የሚነሳው ጥያቄ። እዚህ ላይ ምንድነው እንግዲህ አንድ ሰው በቴሌ ብር ሱፐር አፕ ብር ተበደረ ማለት ኢትዮ ቴሌኮም አበዳሪ ነው ማለት አይደለም። አበዳሪው ማይክሮ ፋይናንስ ተቋም ወይም ደግሞ ባንክ ነው። በመሆኑም እነዚህ ተቋማት ለብድር የሚሆን ገንዘብ በማቅረብ ኢትዮ ቴሌኮም ደግሞ ብድሩ የሚሳለጥበትን ፕላትፎርም በማዘጋጀት ብድሩ በዛ ፕላትፎርም አማካኝነት እንዲወሰድ ብድሩን በዛ ፕላትፎርም አማካኝነት እንዲመለስ ነው በሁለቱ በባንኮቹና በኢትዮ ቴሌኮም መካከል ያለው ስምምነት ያ ነው። ይህ ማለት ግን በህግ አግባብ ወይም በህግ አይን አበዳሪ ከተባለ አካል ውጪ ብድር እንዲመልስለት መጠየቅ የሚችል አካል የለም። ስለሆነም ንግድ ባንክ መስከረም 30 ቀን 2018 ዓ.ም በፍትሐብሔር ሕግ ቁጥር 1772 መሰረት ያወጣው የመጨረሻ ማስጠንቀቂያ የሚገልጽ ደብዳቤ አግባብነት ያለው ነው። ምክንያቱም ኢትዮ ቴሌኮም ጀስት ፕላትፎርሙን ቴሌብር የተባለ ሱፐር አፕ በዛ ፕላትፎርም አማካኝነት አዘጋጀ እንጂ ለብድር የሚውለውን ገንዘብ ያቀረቡትና ብድሩን የለቀቁት ወይም ገንዘቡን ፕሮቫይድ ያደረጉት ባንኮቹ ናቸው ነው። ሌላኛው በዚህ ማስጠንቀቂያ ደብዳቤ ላይ የሰፈረው ነገር ደግሞ ቀደም ሲል ኢትዮ ቴሌኮም ባወጣው ደብዳቤ ላይ ሰፍሮ የነበረው በማስጠንቀቂያው መሰረት ክፍያው የማይፈጸም ከሆነ ዋናውን ገንዘብ ከነወለዱ የዳኝነት፣ የቴምብር ቀረጥ፣ የጥበቃ አበልና ሌሎች ተጨማሪ ልዩ ልዩ ወጪዎችን ጨምረን በህግ አስገዳጅነት የምናስከፍል ይሆናል የሚለው ሐሳብ ሲሆን ይህም በበርካቶች ዘንድ ጥያቄን የጫረ ጉዳይ ሆኗል። ይህ ማለት ታዲያ ምን ማለት ነው ስንል የጠየቅናቸው አቶ ፍጹም ተከታዩን ማብራሪያ ሰጥተውናል። ኢትዮ ቴሌኮምም አሁን ባለፈው በባንክም ላይም ደግሞ በወጣው መግለጫ መሰረት ብድሩን ብቻ ሳይሆን ዋናውን ከነወለዱ የቴምብር ቀረጥ፣ የጠበቃ አበልና ሌሎች ተጨማሪ ልዩ ልዩ ወጪዎችንም በአስገዳጅነት የሚያስከፍሉ መሆኑን አመላክቷል እና እንደዚህ አይነት ማድረግ ይችላሉ ወይ የሚለውን በተመለከተ ጥያቄ ያስነሳ መሆኑ ይታወቃል። እንደሚታወቀው በፍትሐብሔር ስነ ስርዓት ህጋችን መሰረት ግራቀኝ ተከራካሪ ወገኖች በፍርድ ቤት ክርክር የሚያወጡትን ወጪ በተመለከተ በአንደኛው ወገን እንዲሸፈን ወይም አንደኛው ወገን ተገዶ እንዲከፍል ፍርድ ቤቱ እንዲወስንላቸው የመጠየቅ ዳኝነት የመጠየቅ መብት አላቸው ማለት ነው። ብዙ ጊዜ በፍርድ ባለዳው ነው እንደዚህ አይነት እንትኖች የሚያርፉት። ስለዚህ ከተከራካሪ ወገኖች መሃል ክስ ላያቸውም ይሆናል መልሳቸውም ላይ በሚያቀርቡበት ሰዓት ላይ ለዚህ ክርክር ያወጡትን ሙሉ ወጪ አንደኛው ወገን እንዲከፍል ዳኝነት የመጠየቅ መብት ስላላቸው ይሄ ያው አግባብነት ያለው ጥያቄ ወይም የተለመደ አሰራር ነው። የኢትዮጵያ ንግድ ባንክ ይህንኑ የመጨረሻ ማስጠንቀቂያ ለተበዳሪ ደንበኞች ከመስጠቱ በፊት ኢትዮ ቴሌኮም ተመሳሳይ ይዘት ያለው ማስጠንቀቂያ አውጥቶ የነበረ መሆኑ አይዘነጋም። ነገር ግን የኢትዮ ቴሌኮም ማስጠንቀቂያ በከፍተኛ ሁኔታ ተቃውሞ የገጠመው በህግ አግባብም ይህንን ማድረግ ይችላሉ የሚሉ ጥያቄዎች እንዲነሱበት ያደረገ መሆኑ አይዘነጋም። ታዲያ እኛም ተገቢው ማስጠንቀቂያ የተኛው ነው የቀደመው የኢትዮ ቴሌኮም ወይንስ የአሁኑ የኢትዮጵያ ንግድ ባንክ ስንል ጠይቀናል። በመግቢያችን ላይ ቅድም እንዳነሳ ነው በቴሌ ብር ሱፐር አፕ ተበደርክ አንድ ሰው ተበደረ ማለት ኢትዮ ቴሌ አበዳሪ ነው ማለት አይደለም ብለናል። አበዳሪ ባንክ ወይም ማይክሮ ፋይናንስ ነው። በመሆኑም በፍትሐብሔር ሕግ ቁጥሩ 1772 መሰረት ተገቢ ቅድመ ማስጠንቀቂያ መስጠት የሚችለው አበዳሪ ተቋም ነው። የፍትሐብሔር ሕጉ አንቀጽ 1772 የተቀመጠው አበዳሪው ተበዳሪው ገንዘቡን የማይመልስለት ከሆነ ወደ ፍርድ ቤት ከመሄዱ በፊት የጽሁፍ ማስጠንቀቂያ እንዲሰጠው የተቀመጠ ድንጋጌ ነው። ስለዚህ ድንጋጌ የተቀመጠው ለአበዳሪ አካል ነው። ለአበዳሪ አካል ነው። ወደ ፍርድ ቤት ከመሄዱ በፊት አበዳሪ በዚህ ድንጋጌ መሰረት የመጨረሻ የጽሁፍ ማስጠንቀቂያ መስጠት አለበት ብሎ የተቀመጠው ለአበዳሪ ነው። ስለዚህ በዚህ ጉዳይ ላይ አበዳሪው ማን ነው? ኢትዮ ቴሌ ነው አበዳሪው ወይስ ንግድ ባንክ ነው ወይስ ዳሽን ባንክ ነው ወይስ ሌሎች ማይክሮ ፋይናንሶች ናቸው የሚለውን በተመለከተ ደግሞ ቅድም እንደገለጽ ነው ኢትዮ ቴሌኮም ፕላትፎርሙን አዘጋጀ። ብድር የሚሳለጥበትም ፕላትፎርም ከባንኮች ጋር በመነጋገርና በመስማማት እናንተ ገንዘብ አበድሯቸው እኔ በዚህ ፕላትፎርም መሰረት ብድሩን እሰጣለሁ፣ ብድሩ እንዲከፈል አደርጋለሁ፣ ብድሩ የተከፈለበትንም ደግሞ ወለዱ እንደዚህ በዚህ አግባብ ሰበስባለሁ፣ ዋና ክፍያውንም በዚህ መልኩ ሰበስባለሁ ብሎ ኢትዮ ቴሌኮም ፕላትፎርሙን ነው ጀስት ፕሮቫይድ ያደረገው እንጂ ዋናው አበዳሪ የሚባሉት ወይም ደግሞ ገንዘቡ ዋና የገንዘቡ ምንጮቹ ሶርሶቹ ባንኮቹ ናቸው። ስለዚህ አበዳሪ የሚባሉት ባንኮች ናቸው ነው። ስለዚህ እነዚህ ባንኮች ብድሩን በቴሌብር በተባለው ሱፐር አፕ አማካኝነት ፕሮቫይድ ያደረጉ በዛው አፕ መሰረት ደግሞ ገንዘቡንም ተመላሽ ማድረግ ይችላሉ ነው። ስለዚህ ጀስት እንደ ፕላትፎርም ነው የሚጠቀሙ። ስለዚህ አበዳሪ የሚባለው ተቋም ባንክ ነው። ስለዚህ ባንክ ከሆነ ደግሞ ባለፈው ኢትዮ ቴሌኮም ያወጣው መግለጫ ወይም ማስጠንቀቂያ ሲሆን የመጨረሻ ተብሎ ሊወሰድ ያለው ተገቢነት የሚኖረውም አሁን መስከረም 30 ባንኩ ያወጣው መግለጫ እንደሆነ ግምት ውስጥ መውሰድ ይገባል ነው። የኢትዮጵያ ንግድ ባንክ የሰጠው ማስጠንቀቂያ
ማስጠንቀቂያ ህጋዊ አግባብነቱን የጠበቀ ነው ከተባለ ታዲያ በርካቶች የሚያሳስባቸው አንድ ጉዳይ አለ። እሱም ባንኩ ያለኛ ፍቃድ ከኢትዮጵያ ንግድ ባንክ የሂሳብ ቁጥራችን ገንዘብ መቁረጥ ይችላል ወይ የሚለው ነው። ይህ ጥያቄ በማህበራዊ ትስስር ገጾች ላይ በስፋት ሲዘዋወር የቆየ ሲሆን እኛም ይህንኑ ጥያቄ ለአቶ ፍጹም አቅርበናል። ማንኛውም አበዳሪ ባንክ ሊሆን ይችላል ወይም ማይክሮ ፋይናንስ ተቋማት ሊሆን ይችላል ስለ ብድር ውል በፍትሐ ብሔር ህጋችን ከተቀመጡት መስፈርቶች ከተቀመጡት ድንጋጌዎች ውጪ በፍርድ ቤት ክስ ሳይመሰርቱ በፍርድ ቤት የብድር ውል መኖሩን ሳያረጋግጡ ፍርድ ቤት ያንን ሳይመረምር ሳያረጋግጥ ውሳኔ ሳያሳርፍበት ቀጥታ ከደንበኞች የሂሳብ ቁጥር ውስጥ የብድር ገንዘብ ተቀናሽ ማድረግ የሚችሉበት ውስጣዊ የባንክ አሰራር ወይም ውስጣዊ የለም። እንደዚህ አይነት አሰራር የለም። ቀጥታ ጀስት ግን ፕላትፎርሙ ላይ በቴሌብር ሱፐር አፕ ላይ ባሉ ፕላትፎርም አማካኝነት ገንዘብ የወሰዱ ሰዎችና የክፍያ ጊዜ ያለፈባቸው ሰዎች ወደዛ ፕላትፎርም ወይም ወደዛ አፕሊኬሽን ገንዘብ በሚያስገቡበት ሰዓት አውቶማቲካሊ ያለባቸውን ዕዳ የሚቀንስባቸው መሆኑን ይታወቃል። እሱም ደግሞ በዝርዝር ተርም ኤንድ ኮንዲሽን ላይ ሱፐር አፑ ላይ ብድር በሚፈጸምበት ሰዓት ላይ የተቀመጠ ስለሆነ በዛ ስምምነት መሰረት ነው የሚፈጸመው። ነገር ግን ከዛ ውጪ ቀጥታ ከባንክ ሂሳብ ላይ ወይም ደግሞ ከደብተር ላይ ተቀናሽ የሚደረግበት የህግ አግባብ ወይም የህግ መሰረት የለውም ማለት ነው። ባንኩ ገንዘቡን የመጠየቅ ህጋዊ መብት እንዳለው ግልጽ ቢሆንም ነገር ግን ገንዘቡን የማስመለስ ሂደት ቀላል የሚባል እንደማይሆን ይገለጻል። በቴሌብር ብድር ወስደው ያልመለሱ ደንበኞች በህግ የመጠየቅ ሂደት በራሱ ውስብስብ እንደሚሆን እየተገመተ ነው የሚገኘው። ምንም እንኳን ኢትዮ ቴሌኮም የወሰዱትን ብድር ያልመለሱ ደንበኞች ቁጥር ከአጠቃላይ ቁጥሩ አንጻር ሲታይ ጥቂት ናቸው ቢባልም ከኢትዮ ቴሌኮም በቴሌብር መተግበሪያ ብድር ወስደው ያልመለሱ ደንበኞችን በህግ የመጠየቅ ሂደት ከደንበኞች ቁጥር አኳያ ውስብስብ እንደሚሆን ይጠበቃል። ታዲያ ባንኩ ምን አይነት የፍርድ ሂደትን ተከትሎ ነው ይህንን ገንዘብ ማስመለስ የሚችለው የሚለው ጉዳይ የመጨረሻ ጥያቄያችን አድርገነዋል። በዋናነት ማንኛውም ፍትሐ ብሔራዊ ጉዳይ በፍርድ ቤት ቀርቦ በሚታይበት ሰዓት ገዢ የምንላቸው ህጎች የፍትሐ ብሔር ስነ ስርዓት ህጋችን እንዲሁም ደግሞ በ2013 ተደንግጎ የወጣው የፌዴራል ፍርድ ቤቶች ማቋቋሚያ አዋጅ ቁጥር 1234 /2013 ነው። ስለዚህ በዋናነት በእነዚህ ሁለት ህጎች መሰረት ነው የማንኛውም ፍትሐ ብሔራዊ ጉዳይ በፍርድ ቤት ቀርቦ የሚታይበትን ሂደት በሚመለከት ዝርዝር መልሶች የምናገኘው በእነዚህ ህግጋቶች ውስጥ ነው። ስለዚህ በቅድሚያ የምናነሳው ጥያቄ በተበዳሪዎች ላይ ክስ የሚመሰረተው በየትኛው ፍርድ ቤት ነው? የት በሚገኝ ፍርድ ቤት ነው ክሱ መቅረብ የሚችለው? ወይም ደግሞ ክሱን አበዳሪው አካል ወይም አበዳሪው ተቋም ክሱን የሚያቀርበው በየትኛው ፍርድ ቤት ላይ ነው የሚለው ነው የመጀመሪያው ጥያቄ። ወይም ደግሞ ጉዳዩ ሊታየው የሚችለው በየትኛው ችሎት ነው የሚለው ነው። እንግዲህ ባንኮችም ሆኑ ማይክሮ ፋይናንሶችም ሆኑ ወይም ኢትዮ ቴሌኮም የፌዴራል ተቋም በመሆኑ ጉዳዩ የሚታየው በፌዴራል ደረጃ ባሉ ፍርድ ቤቶች እንደሆነ ነው። በፌዴራል ደረጃ ባሉ ፍርድ ቤቶች ነው። ክልል ላይ ሆኖ ደግሞ ከሆነ የክልል ፍርድ ቤቶች የፌዴራል ፍርድ ቤቶችን የውክልና ስልጣን በመውሰድ በዛ ጉዳይ የሚታይ ነው የሚሆነው። ስለዚህ ጉዳዩ የሚታየው በፌዴራል ደረጃ ባሉ ፍርድ ቤቶች ነው። በየትኛው በፌዴራል ደረጃ በየትኛው ደረጃ ላይ ያለው ፍርድ ቤት ነው ጉዳዩን የሚያው የሚለውን በተመለከተ እዚህ ላይ በዋናነት ሁለት ነገሮች ነው የሚነሱት። የመጀመሪያው ቅድም በጠቀስኩት በፍትሐ ብሔር ስነ ስርዓት ህግ መሰረት ከሳሽ ክሱን ማቅረብ ያለበት በመርህ ደረጃ ማንኛውም ከሳሽ ክሱን ሊያቀርብ የሚችለው ተከሳሹ በሚኖርበት ወይም ደግሞ ተከሳሹ ባለበት ቋሚ አድራሻ በሆነ ስፍራ በሚገኝ ፍርድ ቤት ነው። በመርህ ደረጃ በዛ መልኩ ነው። ሌላ ደግሞ የገንዘብ መጠኑም ማተር ያደርጋል። በገንዘብ መጠኑን በመመስረት የገንዘብ መጠኑ ከፍተኛ ሲሆን ዝቅተኛ ሲሆን ይላል። የገንዘብ መጠኑ በጣም ዝቅተኛ ነው ከተባለ በማህበራዊ ፍርድ ቤትም ሊታይ እንደሚችል ህጎቹ የሚያሳዩት ነው የሚሆነው። ሌላው የሚነሳው ነጥብ ደግሞ ብድር የወሰዱ ግለሰቦች ብዙ ከመሆናቸው አንጻር በአንድ አካባቢ የሚገኙትን በጋራ እየሰበሰቡ በጋራ በማጣመር በአንድ ክስ ማቅረብ ይቻላል ወይስ አይቻልም የሚለውን በተመለከተ በመርህ ደረጃ በፍትሐ ብሔር ስነ ስርዓት ህግ ቁጥራችን አንቀጽ 36 መሰረት ተከሳሾችን አጣምሮ በአንድ መዝገብ ለመክሰስ የሚቻለው በሁሉም ተከሳሾች ላይ ሊነሱ የሚቀርቡ ጉዳዮች የህግ ጉዳዮች አንድ አይነት የህግ ጥያቄና የስረ ነገር ጭብጡ ተመሳሳይ ሲሆን ብቻ እንደሆነ ይህ አንቀጽ ያሳያል። ስለዚህ ምንም እንኳን ብድር የወሰዱበት ተቋም አንድ አይነት ተቋም ቢሆንም ከአንድ አይነት ፕላትፎርም በአንድ አይነት ፕሮሲጀር ቢሆንም የብድሩ መጠን የወሰዱት የብድር መጠን የመክፈያ ጊዜ የወለዱ መጠን ምናምን የሚለያይ ስለሆነ የህግ ጥያቄና የስረ ነገር ጭብጡም ተመሳሳይ ሊሆን ስለማይችል በዚህ አግባብ ክሱን በአንድ ላይ አጣምሮ ማቅረቡ ፊዚብል ነው ማለት አይቻልም። ወይም ደግሞ የፍርድ ሂደቱን በዛ መልኩ ማስቀጠል ይቻላል ተብሎ አይታሰብም። ነገር ግን ፍርድ ቤቱ እንደነዚህ አይነት ጉዳዮችን አከታትሎ በተከታታይ የክስ ሂደት ወይም የፍርድ ሂደት አከታትሎ በማየት ጉዳዩን ልባት ሊሰጠው የሚችል መሆኑን መረዳት እንችላለን። የኢትዮጵያ ንግድ ባንክ መስከረም 30 ቀን 2018 ዓ.ም ለተበዳሪዎች የላከው የማስጠንቀቂያ ደብዳቤ ተበዳሪዎች ያለባቸውን የብድር ዕዳ በአስቸኳይ እንዲከፍሉ በፍትሐ ብሔር ህግ ቁጥር 1772 መሰረት የሰጠው የመጨረሻ ማስጠንቀቂያ ቀነ ገደብ መስከረም 5 ቀን በይፋ እንደሚጠናቀቅ ተገልጿል። የተወደዳችሁ ተከታታዮቻችን በዛሬው የልዩ ጥንቅር ፕሮግራማችን ከሰሞኑ መነጋገሪያ የነበረውን
ያነሳነውን ጉዳይ የባለሙያ ሀሳብ ጨምረን የተለያዩ መረጃዎችን ስናጋራችሁ ቆይታ አደረግን። አብራችሁን ስለነበራችሁ እናመሰግናለን። በቀጣይ የሚወጡ አዳዲስ መረጃዎችንም ተከታትለን የምናጋራችሁ ይሆናል። ሰላም።